ሰው ከወቅቱ ጋር ነው እንጂ የሚሄደው እንዳንቺ የበሰበሰ ጭንቅላት የለውም ወደ ኋላ እየተመለሰ በሰዓቱ የተናገርኩት ነገር ትክክል ስለሆነ ትክክል ስላመንኩበት ያ እሺ ደደብ እንደነዚህ አይነቶቹ ናቸው እናት አባታቸውን ደፍቶ የጨረሱ መጥተዋፋቸውን የሚከፍቱት ቆሻሻ ለማያቅሽ ታጠኝ መርዝ እንደዚህ አይነት ሰዎች ናቸው ሰውን ተስፋ ሊያስቆርጡ የሚፈልጉት። ይሄኔ በእርግጠኝነት ብዙ ሰው ራሱን ያጠፋ ሰው አለ ቤትሽ ውስጥ። ለዛ ነው ፈረሶቹ ናቸው። የኔ ቴራፒዎች ናቸው እነዚህ። ሚዲያ ላይ እሺ ብሌን ቲሚ እኔ ባይዘውት እኔ በማረጋቸው በመናገራቸው ነገሮች ፍጹም ሪግሬት ማላረግ ሰው ነኝ። ምክንያቱም አምኖት ደደብ አስቤ አሰላስዬ የምናገር ሰው ነኝ የእውነት። ምክንያቱም አሁንም ቢሆን ለእናቶች የምመክረው ነገር እንደውም ልንገራችሁ፣ ለብዙ እናቶች መምከር የምፈልገው ልጆቻችሁን በእልህ አትያዟቸው። ልጆቻችሁን በዘዴ በፍቅር ሁላችንም በተለይ የልጆችና እኔም የልጆች እናት ነኝ። ግን ልጆች ላይ ጮኸህ አስፈራርተህ አደንዝዘህ አደናቁረህ ሚዲያ ላይ አዋርደህ ልጅ አያዝ። እመኑም አትመኑ፣ በዘዴ በብልጠት በፍቅር ነው ልጅ የሚያዝ። ወላጆቻችን ምን ሌባ ልጆቻቸው እንኳን ካልመጡ አይተኙ። ሌባ ልጆቻቸው እንዴ ስንት ነገር የሚያደርጉ ልጆቻቸውን እንኳን እውነት ለመናገር ችለው ነው ይዘው ነው አይደል እንዴ? ተሳሳትኩኝ፣ ልክ ነኝ እኮ ኦኬ። ስለዚህ አሁንም ማለት ነው ብዙዎቻችሁ ከሰማችሁ ለልጆቻችሁ የእውነቴን ነው የምላችሁ በተቻላችሁ መጠን ልጆቻችሁን ተረዷቸው። አለቀ። በእልህ ድሮ የኛ እናቶች ባለማወቅ ጉርምስናን በዱላ አጥፍተውታል። የአሁኑ ትውልድ በዱላ አይደለም በምንም ትንሽ ስትለው እቃውን ፓክ አድርጎ ነው የሚወጣው። እኔ ሰው ልጄ ሳልግ ትምህርት ቤት በአግባቡ እንድማር የቤት ስራዬን በአግባቡ አሁን ግን የለም እኮ ማናችንም አጥፍተናል። ግን አሁን ላይ ሲቀየር ጊዜው ሲቀየር አብራችሁ ተቀየሩ። የእውነት ነው የምላችሁ። ልጆቻችሁን ስሟቸው። በቃ ከ18 ዓመት በላይ የሆነን ልጅ በፍቅር ነው ልታግዙት የምትችሉት። በእልህ በዱላ እናንተ ገልብጠው በበርበሬ እያጠኑ ካሳደጓችሁ እኛ እንዳደግነው ልጆቻችን ሲጀመር እናቶች ናቸው እኮ ዶክተር እንድንሆንላቸው የሚፈልጉት። እናቶች ናቸው ሆስተስ እንድንሆንላቸው የሚፈልጉት። እኛ ደግሞ አርቲስት መሆን ከፈለግን እኛ እንደኛ ነው የምንቀጥለው፣ እንደ ወላጆቻችን አይደለም። ይሄ እኮ ነው ትልቅ ቤተሰብ የማይገባው። ይሄ እኮ ነው ያ እውነት ወላጆቻችን ሊገባቸው እንትን የሚለው ልጄ ኳስ ተጫዋች መሆን ይፈልጋል፣ በቃ በፍቅር ኳስ ተጫዋች በዘዴ መክረዋለሁ። ኳስ አትጫወት፣ ኳስ እግርህን ያበላሽው፣ እግርህን ይሰብረዋል፣ እንደዚህ ትሆናለህ። አይ ምኞቴ ነው ካለ ግን በቃ ወደድንም ጠላንም ሰፖርት ማድረግ ብቻ ነው። እኔ እንደዛ ነው ማምነው እንጂ እኔ እንዳትወጪ ተብዬ እውነት እንዳትወጪ ተብዬ ስላደኩኝ ልጆቼም እንዳይወጡ እኔ እንደዚህ ስለባን በቃ ከጊዜው ጋር መለወጥ አለባችሁ። አንቺ እኮ ግን ሊያይታረቁ ብለሽ ነበረ ቪዲዮ ላይ። አዎ ምስራዬ፣ እኔ እንደዛ ነበር ያልኩት፣ ግን አልሆነ። አቃጥላት ነበር። ማንም ሰው በእድሜው የሚያደርገውን ነው የሚያደርገው። ሁሉም ሰው በእድሜው ሌባ ልጅ አለ፣ የሚሸረሙጥ አለ፣ የሚያስቸግር አለ፣ የሚሰርቅ አለ፣ የእናቱን ቤት በእግሩ ስንት ነገር አለ።
ብዙ ሁሉም ሰው ሁላችንም አጥፍታ። እኔ አሁን በልጅነቴ የስኳር ሌባ ነበር፣ እልም ያልኩ የስኳር ሌባ ነበርኩ። እና በዛ በድሮ ጊዜ ነው አሁን እናቴ የምትቀጠቅጠኝ ነው። በቃ በልጅነት ነው አድጌ ብሰርቅ ነው አድጌ ጥፋት ባጠፋ ነው እንጂ ብልግና ነፍስ እያወቅኩኝ ማላቅ ቢያ ነው። እንደውም ለኔ ደስ ከሚለኝ ነገር አንዱ እመኑም አትመኑም ቁራሌው እንኳን እኛ ግንብ ላይ ስሜን ስለማያውቀው ጠጋ ብሎ ቁራሌው ብሎ ይጠራኝ ነበር። የበላውበትን ይዤ ወጣ ነበር። የቅባት ዕቃ የለ፣ የጥፍር ቀለም፣ አንድ እግር ጫማ የለ፣ አንድ እግር ቆርቆር። አሁን ብትጠይቁኝ ደስተኛ ነኝ እንደዛ በማረጌ በጣም ደስተኛ ነኝ። በቃ እንደዛ አርጌ ስላደኩኝ ምንም የምጸጸጽበት ነገር የለም። በቃ አባችሁ ምንም አልጸጸትም። በልጅነቱ ጥፋት ያላጠፋ ልጅ የለም። መቼም አላጠፋንም ካላችሁኝ የጆባ ዊትነስ መጽሔት ላይ ያላችሁ ሰዎች ናችሁ ማለት ነው። ጸጉራችሁን አፍሮ አበጥራችሁ እየሳቃችሁ የምትኖሩ ቤተሰብ ናችሁ ማለት ነው። አንቺ ምን አይነት ክፉ ሴት ነሽ? የሞቴ የምትወቅሺ ይኸውላችሁ መጣችላችሁ። ደግሞ ረዘም ያለ ቴክስት ነው የጻፈችው። ይሄንን ያልኳችሁ የተማረና ያልተማረ ያነበበና ያላነበበ ተቀላቅሎ ሲያወራ ጭንቅላታችሁን እና እንደውም የተወሰናችሁ ሰዎችን ከማንቃት ፕሮፌሰርን ማደደብ ሳይቀል አይቀርም። የእውነቴን ነው የምላችሁ። ሰው ሀሳቡን ሲናገር ኧረ ተይ እንዳትቀጸፊ፣ ኧረ ተይ እንዳትወዘፊ፣ ኧረ ተይ እንዳትነ ማውራው መጀመሪያ አትሰሚ ደደብ። እኛ የምናወራው ሌላ፣ የምታወራው አንቺ የዋ ሞተሽ ምን አገናኝ? ምንድን ያወራ ነው? ምንድን ያልነው ሰምተሻል? በክት ቆይ ፈረስ የሚለማመዱ ሰዎች ለፊለፍ በወቅቱ ዴዚ ማንንም አልሰማ ብላ ነበረ እኮ እንደ ሁላችንም ማለት ነው። ሁሉም ሰው ሃሎ ሃሎ ሄይ ያ ሀብታም እንደዚህ ይዝናናል፣ እኔ በእግሬ ይዝናናለሁ። ሽታቸው ደስ ሲል የበቶቹ የፈረሶቹ በቶች